አብርሃም ልዩን ከታገተችበት አወጣት። ባርኮ ልዩን አግቶ ያለ ውሃ ያለ ምግብ እዚህ ከምትቀመጭና አንድ ምርጫ ከምሰጥሽ ማንኛውን ትመርጫለሽ አላት። እሷም ምንድን ነው ብላ መደራደሪያ ምንድን ነው ስትለውም ሙልጭን ያስገባሁት በገዛ ፍቃዴ ቤት እያበላሸውና ሌባ እያስገባሁ ነው በአጥር ላይ እያዘለልኩ ነው ብለሽ ካመንሽ ያን ጊዜኛ እንዳላባረርንሽ ከነገርሽው በገዛ ፍቃድሽ መሄድሽን ትነግረዋለች ስላትም በፍጹም አላደርገውም፣ ይህም ባደርግ አያምንም አለች። በዚህን ሰዓት ባርኮና ዲና ሲወጡ ልዩ ድምጿን በታፈነ ጩኸት ስትንበረጎድ ሰማ። በዚህን ሰዓት አብርሃም ለዶክተር ረብቃ እዚህ ቤት የሆነ ነገር አለ አላት። እሷም ምንድን ነው ስትለው ሰው አለ ድምፁ ይፋ ማይሆን ግን ደግሞ አፉ የታፈነ ሲላትም ዶክተር ረብቃ ጠርጥራ የባርኮን ክላስ ሲያዳምጡ አሁንም ልዩ ትጮኻለች። አብርሃም በሩን ነቅሎ ሲገባም ልዩን አገኛት። በዚህን ሰዓት አብርሃ የመጨረሻ አውሬ ሆነ። ልዩ ሁሉንም እውነታ ድናና ባርኮት ልጅ እንዳላቸው እንደውም ደግሞ እሱን ለመግደል የሚጥሩና ሳቤላንም ህመምተኛ ያደረጓት እነሱ መሆኑን ነገረችው። በዚህን ሰዓት አብርሃም ተከትሎ ቤታቸው ሲሄድም እውነትም እንደተባለው 2 ልጆች እንዳላቸው አመነም። ባይኑም አየ። አንቺ አረመኔ ቆሻሻ ትጫወችብኝ ነበር ማለት ነው በማለትም እንግዲህ ለፖሊስ አመለከተ። ዶክተር ረብቃና እንዲሁም ልዩ ምስክር ሆነው አሁን አብርሃምና ባርኮትን እና ዲናን አብርሃም ክስ መሰረተባቸው። በላይ ላይ በሚያሳዝን ሁኔታ ትዳር መስርተው ባለ 2 ልጆች ሆነው እና እህትና ወንድም ነን ብለው ህይወቴን ሲያበሰቋቁሉ የኖሩ እኔንም ልጄንም ለመግደል የተጣጣሩ ሰዎች ናቸው በማለትም ለህግ አካል አመለከተ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ፓርት ይዘን መጥተናል ማለት ነው። ድናና ባርኮ ያደረጉት ነገር እጅግ በጣም የሚያሳፍርና በጣም የሰው ልብ የሚሰብር ነው። አብርሃም ላይ የተጫወቱት የህይወት ታሪክ ማንም ሰው ላይ አልተጫወተምና በዚህን ሰዓት አብርሃም ከቤት የባርኮ ነገር ምንም ስላልገባው እና ደግሞ ሙልጭ ጓደኛ መጥቶ ወተት እንዳንተ የሚሸጠው ልጅ ነበረ ስሙ የሌባ ስም ነው ሲለውም ሙልጭ ነው እንዴ? አዎ ሙልጭን እንደዛ ነገር። እሺ ደህና ነው? የለም ጠፍቷል። አዎ አብርሃም አንተ ነህ አለው። አዎ ታቀኛለህ እንዴ? አዎ በልዩ በኩል ልዩን ታውቃታለህ? አዎ ባንተ በኩል ልዩን አውቃታለሁ። ይገርማል። እሺ ተደራጅታችሁ ነዋ። እና ታዲያ እንዴት? ይኸውልህ አብርሃም ሙልጭና ልዩ አንተን ለማዳን ወጥመድ ውስጥ ገብተዋል አለው። እኔን? ልዩ እኔን? አዎ አንተን ለማዳን። እንዴት? ብቻ ትልቅ ችግር ውስጥ ናቸው። ማን? ልዩ ስትባረር ማን ያባረራት? እንግዲህ እዛ መኖሯን የማይፈልግ ሰው ይሆናላ ሲልም ድንገት ባርኮን ብቅ አለ። አሀ አንተ አውሬ ባርኮ የምትባለው አንተ ነው ማለት ነው አለ የሙልጭ ጓደኛ። በዚህን ሰዓት እንደምንም ብሎ ላጥ ብሎ ሄደ። እናም ልዩ እኮ ብደውል አጣኋት፣ በቃ ጨነቀኝ አለው ሙልጭ ለጓደኛው። እኔ እኮ ለአብርሃም ሁሉንም ነገር ነገርኩት በሱ ምክንያት ወጥመድ ውስጥ እንደገባችው ሲልም ማን ተናገራለ? በዚህን ሰዓት ያለ ጊዜው ተናግረር ይገሏትም እኮ ይሆናል። ጉር ሰራኝ እያለ መጮህ ጀመረ። አብርሃም እንግዲህ ባርኮ ልዩ ማና ያባረራት ሲልም ማለት አልተባረረችም አቤ እንደዛም አይደለም ተባራለች። እኔ ነኝ ያባረርኳት። ምን? አዎ ለዚህ ቤት ደህንነት ስል ቤተሰቤን መጠበቅ ስላለብኝ አባረሪያታለሁ እኮ። ከምን? ወንድ ባጥር ላይ እያዘለለች እያስገባች። ልዩ ይሄን አታረግም ካንተም ከማንኛችሁም በላይ በጣም አምናታለሁ ሲለውም ምን? አዎ እንግዳውስ እኔ አባረሪያታለሁ ደህንነታችንን ለመጠበቅ ስል። ይገርማል።
ማን መብት ሰጠህ? ለምንስ ደበከኝ? ለምንስ አባራሃት ደበከኝ? እያለ ሲጨቃጨቁ ድና መጣች። በዚህን ሰዓት አብርሃም ልዩን ያባረርኳት እኔ ነኝ እኮ። ለምን? አይ ድና አንቺ አታደርጊውም። በዛን ሰዓት እኔና አንቺ የለንም። እኔና አንቺ ስራ ቦታ ስንሄድ እሷን ስትመጣ ቤተሰብ ለማየት ሄደች ነው ያለው ባርኮት አላት። እዩልክ ልዩ ባንተና በሳቤላ በኩል ለመወደድ የምታረገው ነገር ለእኔ ደስታና ሰላም ስላልሰጠኝ አባረረታለሁ። በፍጹም እዩልክ አንተ ባርኮ በጣም ይወድሃል፣ ያከብረሃል፣ ለአንተ ይታመናል። አንተ ደግሞ እሱን ካላመንከው ምንም ማድረግ አልችልም። ወንድሜን በዚህ ሁኔታ ስታናግረው ማየት አልችልም። ስለዚህ ይህን ሁሉ ያደረግኩት እኔ እንጂ እሱ አይደለም። አንቺ እኔን ወክለሽ አትናገሪ፣ አንተም ዝም ብል፣ እኔን ወክለህ አትናገር። በቃ ለአንተ ያለ ጥላቻ፣ ለእሱ ያለ ጥላቻ በዚህ መንገድ መቀጠል የለበትም። በቃ ባርኮት እንነጋ፣ በቃ የራሳቸውን ችግር በራሳቸው ፍቱ። እኔን እዚህ መካከል አትጨምሩኝ። አውጪ ድና። ሲቀጥል ደግሞ እኔ ያበላሸሁትን ያስተካክላለሁ አለ። እንደዚህ ነው የምንነጋገረው? እናንተ ጋር እንደዚህ ነው የምግባባው አለ። በዚህን ሰዓት ጥሏቸው ሄደ። ለምን እንደዚህ ያደረግሽ? እንደዚህ እኮ ልትናገረው አይገባም ድና ሲላትም አንተም በዚህ ልክ ሲናገረህ አላስቻለኝም። ስለዚህ ደግሞ እሱ የሁለታችንንም እምነት ማጣት የለበትም፣ ያንተን እንኳ ማግኘት አለበት። ለዛ ነው አለችው። ለማንኛውም አሁን ጓዝህን ያዝና እንሄድ። ወዴት ነው የምንሄደው? ይሁ እዚህ ቤት መቆየት የለብንም። የእሱ ባሪያ ሆነህ እንደፈለገ እያሽከረክረህ መቆየት ከፈለግ ቆይ፣ እኔ ግን ሄዳለሁ አለችው። ያምሻል እንድ የሚጸጽሽን ነገር አታደርጊ። በኋላ ልመለስ ብትይ መመለስ አትችይም አላት። እሱን አሳያለሁ፣ እንዴት እዚህ ቤት እንዳመጣሁህ አሁንም ደግሞ እንዴት እንደምመልሽ እንደማመጣ አታስብ አለችው። እሺ ካልሽ በማለትም ተስማሙ። ግን መጀመሪያ ላይ ባርኮ ልዩን አግቶ ነበርና አብርሃም ሊያናገረው ወደ ባርኮ ሄደ። ባርኮ ክላስ ሲቆረቁር ልዩ ቤት ክላስ ውስጥ አፍኖ እያስፈራራን ነበር፣ እገልሻለሁ እያለ ልዩም ጉድህ በቅርቡ ይወጣል ስትለውም እስከ መቼ በቤተሰቦችና በእኔ እያስፈራራ የምታኖረኝ እውነታ ተደብቅ አቀርም እያለችው ነበር። በዛን ሰዓት በሩ ሲቆረቆር ልዩን መልሶ አፈናት። እናም ምን እየሆንሽ ነው ባርኮ አለው። አቤት አቢ፣ ምን ነው? ላናግር እፈልጋለሁ፣ በጣም አስቸኳይ ነው። ምንድነው አቢ? ልብስ እየቀየርኩ ነው፣ እቆይባለሁ። ችግር የለውም እሺ፣ ወይታ ይጠብቀኝ አለው። እሺ በማለትም ባርኮ ሲወጣ አብርሃምን ፊት ለፊት አገኘው። ምንድነው? ምን ሆነሃል? ግባና እናውራ፣ ካንተ ውጭ እማምነው የለም። ለምን ደነገክ? ይው አቢ፣ አይ ምንም፣ ብቃታችን እናውራ፣ እዚህ እናውራ እባክህ፣ በጣም በቸኳይ ነው። ምንድነው የሚያስቸኩለ? ምንድነው ያለው ነገር? ይውልክ አሁን ግባ። አይ እዚህ አይሆንም። ለምን? ይውልክ ዶክተር ስራ ሆና ቢዚ ሆና ቁስሌን አላጸዳችልኝም፣ በዛ ላይ ደግሞ አልፈታችልኝም፣ በዛ ላይ አልኮል ይሸታል፣ ክላሱ አልተጸዳም አለው። ምን እና ታዲያ የምጠየፈ መስሎህ ነው? ወንድም እኮ ነኝ። አሁን ካንተ ውጭ ማውራ የለም፣ ድናጋ ጥሩ ስላልሆን አቢ፣ እሽታችን ናውራ። የክልክሌን ካይ ነው እዚህ እንዳልገባ አይደለም፣ ግን ደግሞ ሴት አለች። የምን ሴት? ፍቅረኛ እና ታዲያ ደስ የሚል ነገር ነው። በስንት ጊዜ ሴት ይዘህ ስትመጣ፣ ፍቅረኛ ይዘህ ስትመጣ ደስ ይላል እንጂ ድና እንድታውቅ አልፈለግኩም። ድና ካወቀኝ ትገለኛለች። ለምን? በቃ ልጅቷና ድና በልጅነታቸው ጀምረው እንደ ውሻ እንደተያያዙ ናቸው። ስለዚህ በዚሁ ጥሩ ነው፣ እናስታርቃቸዋለን ሲለውም በፍጹም አቢ አይሆንም፣ እሺ ልግባ፣ እዚህ ቤት ገብቼ እወጣለሁ ሲልም አቢ ተጨነቀ። ገገማ በቃ አለቀልኝ ሲልም ልዩ ግን ቦታዋን ቀይራ ተደብቃለች። እንደነገጠ በሩ ሲከፍተው የታለች ሲለው ሻወር ቤት ሆና ነው የሚሆነው አለ። ከዛም ሳሎን ሄደው አብርሃም ቤቱን ልሸጠው ነው። ምን? እንዴት አለው። ቤቱን ሽጬ ሳቤላን ማሳከም አለብኝ። ይህ ቤት የሳቤላና
የእናቷ ነው። የእናቷም ስጦታ ስለሆነ በቃ ስሙ በሳቤላ ነው ሲልም ምን? አዎ አድርገውና እናሳይሃለን። አንተ ማሰቢያህን ነው ማዟዙረው ተጫወክብኝ ማለት ነው አለ ባርኮ። ከዛም ድናጋ አውርታችኋል? ድናጋ ጥሩ አይደለንም። ላንተ ልንገርህ ብዬ ነው ልነግራት ፈልጋለሁ፣ ግን የምናወራባት ሰዓት ላይ አይደለንም አለው። ለማንኛውም ብታማክራት ጥሩ ነው አለ ለድና። እንግዲህ ባርኮ ቤቱን ልሸጠው ነው አንቺ ማታውቂው ነገር አለ ሲላትም እንደ ዝም ብሎ ያለ ምንም ነገር ቤት መሸጥ አለ እንዴ? ያለኔ ፍቃድ ምንም ማድረግ አይችልም። ስንጣሪ እንጨት መሸጥ አይችልም አለችው። አይዲና ዝም ብለሽ እኮ ነው የምትድረቀረቂው። ከሱ ጋር እልክ ከመያያዝ ይልቅስ ይሄ ቤት ያልሰማሽውን ሌላ ጉድ አለ። ምንድን ነው? ይኸውልሽ ይሄ ቤት በሳቤላና በእናቷ ስም ነው። ምን? አዎ አሳየዋለሁ እኔ ማን እንደሆንኩኝ አለችው። ከዛም ቀጠለና ይገርማል። ስለዚህ ባንቹ ባልሆነ ነገር አትታገይ። አሁን ቀጥል እንሄድ። ወይንም እንሄደው እዚህ መቆየት የለብንም አለች። ታይዘው ሲሄዱ ዶክተር ረብቃ ከላይ መመልከት ጀመረች። ይገባሻል አንቺ አረመኔ፣ ህይወትችን በገዛ እጅሽ አበላሽሽው፣ እንኳንም ለቀሽ ወጣሽ አለች። ከዛም ልጆቻቸው ጋር ሄደው ልጆች ብላ ልጆቿን አቀፈች። ባርኮትና ድና አብርሃም አሁን ቁልፉንም ደብዳቤ ማስቀምጣለታለ። አቤ በጣም ወደዋለሁ፣ ግን ደግሞ ከዚህ በኋላ እዚህ መቆየቱ ለእኔ ጥሩ አይደለም እያደረክ ያለው ነገር የሚል ነበረ አንጀቱን የሚበላ። ግን እሷ ልትበቀለው ነው። አሳያለሁ፣ የማልፈልገውን ነገር እንዳደርግ እያስገደድከኝ ነው የሚልም በውስጡ አለ። አሁን ላይ ልዩ እንግዲህ በመጥፋቷ የተጨነቀው እየሮጠ መጥቶ ከዶክተር ጋር ደውሎ ነገራት። እሷም አላየኋትም አለችው። በጣም ደነገጠች። ስለዚህ የሆነ ነገር አድርገዋታል፣ ገለዋታል ሲል ሞኝ መሰለሁ፣ አይገሏትም አለች። መጨረሻ ላይ አብርሃም ዶክተርን ምን እየተካሄደ እንደሆነ አላቅም ዶክተር፣ ይኸው ዲናና ባርኮት ወጥተዋል አላት። በምን? አላውቅም፣ ምን እንደሆነ አላውቅም። ለማንኛውም አንተ ተረጋጋ፣ የልጁት ነገር አላውቅም ይኸው አላት። ተረጋጋ፣ ሁሉም ነገር ለበጎ ነው። በዛ ላይ ልዩን አባራዋት እንደሆነ ደረስኩኝ አላት። አሁን እየተጨነቀች ያለችው ዶክተር ረብቃ ስለ ልዩ ነው። ምን ውስጥ አስገብተዋን ነው? ምን አድርገዋት ነው እያለች ታስባለች። ግን ደግሞ ልዩን ልታገኛት አልቻለችም። ልዩ ባዶ ክላስ ታጉሮባት እየተሰቃየች ትገኛለች። ባርኮት አንቺ ጥጋብሽ አልበርድልሽ ብሏል። ያ የእናትሽ ቆንጆ አለንጋ የመሰለ ጣቷ መጥቶ ይደባብስሻል እያለ አስፈራራት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ